ነበረው ችግር በመደናገጥ ከካምፕ በመውጣት ወደ ተለያዩ ከተሞች ተበተኑ የነበሩ ስደተኞች በአሁኑ ወቅት ወደ ካምፑ እየገቡ እንደሆነ የተናገሩት አቶ ተስፋውን ድጋፉ ተጠናክሮ እንደሚቀጥልም ገልጸዋል። በአጭር ጊዜ ወደዚህ ምግብ እናድርስ በሚል መረባረብ ጀመርን። የተባበሩት የዓለም ምግብ ፕሮግራም ጋር በመነጋገር እና እውቅና በመስጠት 28 መኪኖች ምግብ አዘጋጁልን። ከነሱ ውስጥ 18ቱን በተሳካ ሁኔታ ወደ እነዚህ ካምፖች ማምጣት ቻልን። በኤጀንሲው የወቅታዊ ችግር ምላሽ ሰጪ ቡድን አባል አቶ ሙሉቀን ጥላውን በበኩላቸው ከሰብአዊ ድጋፎች ባለፈ የውሃ የመብራትና ሌሎች አገልግሎቶች ፈጥነው ወደ ስራ እንዲገቡ ከሚመለከታቸው ጋር በቅንጅት እየተሰራ መሆኑንም ገልጸዋል። በተፈጠረው ሀገራዊ ችግር ምክንያት የማይኒ ካምፕ ስደተኞች ሁኔታውን በመሸሽ ወደ መሀል ሀገር ሄደው ነበር እና ያንን ሁኔታ ወደ ቀደመው ካምፑ ወደ ነበረው ይዞታ ለመመለስ 460 ስደተኞች ወደ ካምፑ እንዲመለሱ አድርገናል። ሌላውም የቀረው ስደተኛ ካምፑስ ተረጋግቶ የሰብአዊ አገልግሎት እንዲያገኝ ከፍተኛ ርብርብ አድርገናል። አሁኑ ሰዓት የምግብ እደላ አድርገናላቸዋል። ስደተኞች ወርሃዊ የምግብ እደላቸውን አግኝተዋል። ሌሎች መሰረታዊና ማህበራዊ አገልግሎቶች እንዲያገኙ ደግሞ ከሚመለከታቸው ሌሎች አጋር ድርጅቶች ጋር በጋራ እየሰራን ነው።